መኑ ውእቱ ገብርኤል ቸር አገልጋይ ማን ነው? የሰጣቸው ገንዘብ ለሶስት ሰዎች ነው። ለአንዱ 5 ሰጠው ይላል። ለአንዱ ስንት ሰጠው? ያን ጊዜ ባለጸጋው መጣ። ያ ባለጸጋ መጣና ጥሩልኝ አለ። አስመጣቸው። መጡ። ጠየቃቸው። እኛ የባለጸጋው የእግዚአብሔር ልጆች ነን። ልጆቹ ሆነን ቃሉን ተመግበን እንድንኖር እግዚአብሔር ይርዳል። ከሞት ወደ ሕይወት፣ ከመርገም ወደ በረከት፣ ከጨለማ ወደሚደነቅ ብርሃን ያወጣን ድንቅ አባት ክርስቶስ። ስንቱ ሰው ነው ተማሪ ሆኖ እግዚአብሔርን ግለጽልኝ ብሎ እንባ አንብቶ ልጅ ስጠኝ ብሎ አንብቶ ልጅ አግኝቶ ልጅ ካገኘ በኋላ ትዳር ካገኘ በኋላ ኑሮ ከተደላደለለት በኋላ የተለወጠ ስንቱ ነው? አዕይንተ እግዚአብሔር ካህናት፣ ላይቃነ ምስጢር ዲያቆናት፣ እንዲሁም ለቤተ ክርስቲያኗ ውበትና ጌጥ መሰረትና ጉልላት የሆናችሁ የቅዱስ ያሬድን አሰረ ፍኖት ተከትላችሁ እንደ ሰማያውያን መላእክት በመቅደሱ ቅዱስ 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 ብላችሁ የምታመሰግኑ መምህራን አባቶቼ እስከ ደቀ መዛሙርቶቻችሁ በአጠቃላይ በዚህ ቅዱስ ስፍራ የተሰባሰባችሁ ኦርቶዶክሳውያን በሙሉ በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ማያት እንዲፈሱ ብርሃናትም እንዲመላለሱ አድርጎ የፈጠረ በአንድነቱ ምንታዌ በሦስትነቱ ርባኤ የሌለበት ትናንት የነበረ ዛሬም ያለ ወደፊትም ዓለምን ሁሉ አሳልፎ የሚኖር የዘላለም አባት የሰላም አለቃ ልዑል አምላካችን እግዚአብሔር ስሙ ከመረጣት ካከበራት ከእናቱ ከድንግል ማርያም ጋር ለዘላለሙ የከበረና የተመሰገነ ይሁን። ቸር አገልጋይ ማን ነው በሚል ርዕስ እግዚአብሔር እንደወደደና እንደፈቀደ እንነጋገራለን። መኑ ውእቱ ገብርኤል ቸር አገልጋይ ማን ነው በሚል ርዕስ እግዚአብሔር እንደወደደና እንደፈቀደ እንነጋገራለን። በዚህ መሰረታዊ ትምህርት ላይ የእያንዳንዳችን ሀብትና ጸጋ፣ ለእያንዳንዳችን የተሰጠን ሀብት አለ፣ ለእያንዳንዳችን የተሰጠን ጸጋ አለ። በተሰጠን ሀብት ባገኘናት ልጅነት በተሰጠን ጸጋ ወጠንና ወርደን አትርፈን እግዚአብሔርን እንዴት ማስደሰት እንዳለብን በዚህ ታሪክ ውስጥ እናያለን። እኔ አገልጋዩ የምናገርበትን አንደበት እናንተ የምትሰሙበትን እዝነ ልቡና መንፈስ ቅዱስ በቸርነቱ ያድለን። የጉባኤው ዓላማ ራሱን የቻለ ዓላማ አለውና ያንን ዓላማ ዋናው ዓላማው ወንጌልን ማስተማር ነው። ምዕመናን በዚህ በከፋ በከረፋ ወቅት ራሳቸውን አውቀው የተፈጠሩለት ዓላማ አለ። ያን የተፈጠሩለትን ዓላማ አውቀውና ተረድተው የፈጠራቸውን አምላክ በታማኝነት አምልከው አምልኮታቸውን በቅንነት ፈጽመው ለመንግሥተ ሰማያት ብቁና ዝግጁ እንዲሆኑ ማድረግ ነው። ይህንን ለማከናወን ደግሞ ፍጹም የሆነ አምልኮታቸውን የሚፈጽሙበትን ቤተ መቅደስ የተማሩትን ወንጌል እንዴት በተግባር ገልጸው ሰጠው መቀበልን ከሚቀበል ይልቅ የሚሰጥ ብፁዕ ስለሆነ ያላቸውን ሰጠው የጀመሩትን ቤተ መቅደስ እንዲሰሩ ማድረግ ነውና አሁን የጠዋቱን የወንጌል አገልግሎት አጠር አድርገን ወደዚያ ነው የምንሄደውና በአጠቃላይ ግን መንፈስ ቅዱስ በቸርነቱ ምስጢርን ይግለጽልን። በዚህ በማቴዎስ ወንጌል ምዕራፍ 25 ላይ ስታነቡ የምናገኘው ኃይለ ቃል አለ። በዚህ ወንጌል ላይ የምናየው አንድ ባለጸጋ እንዳለ ነው። በዚህ ምድር ላይ እንደምታዩት ባለጸጋ አለ፣ ድሃ አለ፣ ታማሚ አለ፣ ጤነኛ አለ፣ ረሃብተኛ አለ፣ የጠገበ አለ። ዓለም እንዲህ ተቃራኒ የሆነ ሕይወት ነው ያላት። ብርሃን አለ፣ ጨለማ አለ፣ በዓለም እስካለን ድረስ
በዚህ ወንጌል ላይ የምናየው አንድ ባለጸጋ እንደነበረ ነው። ይህ ባለጸጋ አገልጋዮቹን ጠርቶ ወጥተው ወርደው በተሰጣቸው መክሊት እንዲያተርፉ ገንዘብን እንደሰጣቸው ያሳየናል። የሰጣቸው ገንዘብ ለሶስት ሰዎች ነው። ለአንዱ 5 ሰጠው ይላል። ለአንዱ ስንት ሰጠው? 5 የተሰጠው አለ። ይህ ባለጸጋ ክቡራን የሆኑ ባሮቹን ከጠራ በኋላ ኑ ወደ እኔ ብሎ ከጠራቸው በኋላ 5 መክሊት ሰጠው። ያንን 5 መክሊት የሰጠው ወጥቶ ወርዶ እንዲያተርፍበት ነው። ይዞት እንዲቀመጥ አይደለም። አቀበት ወጥቶ ቁልቁለት ወርዶ ባሕር አቋርጦ በዚያም ወጥቶና ወርዶ ነግዶ እንዲያተርፍበት ነው። ያም አገልጋይ እሺ ብሎ ተቀበለ። ሁለተኛ ጠራና ለሁለተኛው አገልጋዩ 2 መክሊት ሰጠው ይለናል። ያን መክሊትም ወጥቶና ወርዶ እንዲያተርፍበት ነው። ሶስተኛ አንድ አገልጋይ ጠራና 1 መክሊት ሰጠው ይለናል። ስንት መክሊት ሰጠው? 1 መክሊት ሰጠው። በዚያም በተሰጠው ወጥቶ ወርዶ እንዲያተርፍ ነው። እንዲቀብረው አይደለም። በጨርቁም እንዲጠቀልለው አይደለም። ሳጥን ውስጥ እንዲያስቀምጡት አይደለም የሰጣቸው። ወጣችሁ ወርዳችሁ አትርፉበት ነው ያላችሁ። ነግዱ። እንዲህ ብሎ ሰጣቸው። ከነሱ ተለየ። እነዚያ የከበሩ አገልጋዮችም ወጥተው ወርደው 5 የተሰጠው ሌላ 5 አተረፈ። 2 የተሰጠው ሌላ 2 አተረፈ እጥፍ አድርጎ። 1 የተሰጠው ግን ከነተሰጣትም በጨርቁ ጠቅልሎ ንግድ ስወጣ ቀማኛ ቢወስድብኝ፣ ሌባ ቢወስድብኝ፣ ሽፍታ ቢነጥቀኝ፣ በኋላ ጌታዬ ቢጠይቀኝ ምን እመልሳለሁ ብሎ ፈርቶ የተሰጠችውን መክሊት ጠቅልሎ ቀበራት ነው የሚለን። እነዚያ ግን ወጥተው ወርደው አተረፉ። ታማኝ ስለሆኑ አቀበቱን ወጥተው ቁልቁለቱን ወርደው አተረፉ። ቀና ብለው አንገቴን፣ ዝቅ ብለው ባቴን ይቆርጡኛል፣ ደሜን ያፈሱኛል ሽፍቶች አላሉ። ብንሞትም እንሞታለን፣ ብንኖርም እንኖራለን ብለው የተሰጣቸውን መክሊት አተረፉበት። ያን ጊዜ ባለጸጋው መጣ። ያ ባለጸጋ መጣና ጥሩልኝ አለ። አስመጣቸው። መጡ። ጠየቃቸው። ያን ጊዜም ጌታው ደስ አለው። አንተ ታማኝ በጎ ባሪያ ነህ፣ ወደ ጌታ ተድላ ደስታ ግባ አለው። ባለ ሁለቱንም እንዲሁ ቸር ታማኝ አገልጋይ ነህ፣ በጎ አገልጋይ ነህ፣ ቅን አገልጋይ ነህ፣ ታማኝ አገልጋይ ነህ፣ ወደ ጌታ ተድላ ደስታ ግባ። ያንን ጠየቀው። ጌታ ሆይ አንተ ካልዘራህበት የምትሰበስብ ጨካኝ እንደሆነ አውቄ አቀበት ስወጣ ቁልቁለት ስወርድ ሌባ ቢወስድብኝ ብዬ የሰጠኝ 1 ነው። ስለዚህ ሌባ ይቀማኛል ብዬ ጠቅልዬ ቀበሯል። የሰጠኝ 1 ነው። ይኸው 1ዷን ሰጠዋል። አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት የማጭድ ካልበጠሉበት የምሰበስብ መሆኔን ማን ነገረ? የዘላለም እሳት ወዳለበት፣ ጥርስ ማፋጨት ወዳለበት፣ ሐዘን ወዳለበት ወደዚያ ይግባ። የእሱን ያለውንም አንስታችሁ ከዚያው ላለው ታማኝ ለሆነው ጨምሩለት አለ ነው የሚለው። ይህ መጽሐፍ ቅዱስ ላይ ያለው ጥሬ ሐሳብ ነው። በዚህ ውስጥ የኛ የቤተ ክርስቲያን መተርጉማን እንደ ወረቃን ከብለው እንደ ሻማ ጠቅልለው በምስጢር ሰድረው ነፍስን በሚመስጥ ሕሊናን በሚያረካ ምስጢር አስቀምጠውታል። ባለጸጋ የተባለ አንጻኤ ዓለማት ፈጣሪ ዓለማት መጋቤ ፍጥረታት እግዚአብሔር ነው። ባለጸጋ የተባለ እሱ ነው።
በባለጸግነቱ ንዴት የሌለበት፣ በቅድስናው ርኩሰት የሌለበት ባለጸጋ ይለዋል እግዚአብሔር። ሁሉን ነገር ማድረግ የሚችል ባለጸጋ፣ የተራቡትን ማብላት የሚችል፣ የተጠሙትን ማጠጣት የሚችል ባለጸጋ ነው እግዚአብሔር። ባለጸጋ፣ ምድራዊ ባለጸጋ ከቤቱ ማር ቢባል አለ፣ ቅቤው ቢባል አለ፣ ሁሉ ነገር አለ ከባለጸጋ ቤት። አብላኝ ያሉትን ያበላል። እግዚአብሔርም ባለጸጋ ስለሆነ ለነፍሳችን የሚሆን ለስጋችንንም የሚሆን ምግብ ሁል ጊዜ ይሰጠናል። ምግባችን እሱ ያዘጋጃል። ባለጸጋ ይለዋል። እሱ ባለጸጋ ነው። ግዙፍ ለሆነ ስጋችን ግዙፍ የሆነ ምግብ ይመግበናል። በፀሐይ አብስሎ በዝናብ አብቅሎ በነፋስ ለይቶ ማያትን እያፈሰሰ ነፋሳተ መዓትን አትሞ ነፋሳተ ምሕረትን ከየመዛግብቶቻቸው እያወጣ እየለቀቀ በየጊዜው ክረምትና በጋን እያፈራረቀ ለግዙፍ ስጋችንን ግዙፍ ስጋ ይመግበናል። የሚበላውን እንጀራ፣ የሚጠጣውን እንጀራ፣ የሚበላውን የሚጠጣውን ውሃ ይሰጠናል። እንዲሁ ይመግበናል። ባለጸጋ ስለሆነ ደግሞ ረቂቅ ለሆነች ነፍሳችን ረቂቅ የሆነ ቃል እግዚአብሔርን ይመግባታል። ቅዳሴውን ይመግበናል። ማሕሌቱን ይመግበናል። ወንጌሉን ይመግበናል። ቅዳሴውን መብል፣ ቅዳሴውን መጠጥ፣ ማሕሌቱን መብል፣ ማሕሌቱን መጠጥ፣ ወንጌልን መብል፣ ወንጌልን መጠጥ አድርገን እንደ ሰማያውያን መላእክት በቅድስና እንድንኖር የማትሞት የማትፈርስ ረቂቅ ለሆነች ነፍሳችን ረቂቅ ምግብ ይመግበናል። ለምን? ባለጸጋ ስለሆነ። እኛ የባለጸጋው የእግዚአብሔር ልጆች ነን። ልጆቹ ሆነን ቃሉን ተመግበን እንድንኖር እግዚአብሔር ይርዳል። አሜን በሉ እንጂ እግዚአብሔር ይርዳል። ባለጸጋ የሆነ አባት ነው ያለን። ስለዚህ ባለጸጋ የተባለ እሱ ነው። ለእነዚያ ለእያንዳንዳቸው ጠራ። ከጠራ በኋላ መክሊት ሰጣቸው ነው የሚለን። እግዚአብሔር ብዙውን ይጠራል። የእግዚአብሔር ጥሪው ድንቅ ነው። ኑ ብሎ ነው የጠራቸው። ለእያንዳንዳቸው ሰጣቸው። ለሁላችንን ያልተሰጠን የለም። የተጠራ ነው። በ40 እና በ80 ቀን እግዚአብሔር ጠርቶናል። ከረቂቁ ልደት ተወልደን ልጆቹ ሆነን እንድንኖር አድርጎናል። መወለድ፣ ልጅ መሆን፣ አካለ እግዚአብሔር መሆን በመጠመቅ በ40 እና በ80 ቀናችን የተሰጠን ጸጋ ተወልደናል። ከረቂቁ ልደት የእግዚአብሔር ልጆች ሆነን ልጆቹ ተብለን እንድንጠራ ያገኘናት የተሰጠችን ልጅነት አለች። ያቺ ልጅነታችን እንድናተርፍባት ነው። ወጥን ወርደን የተሰጠ መክሊት አለ። የተሰጠን ጸጋ፣ የተሰጠን ሀብት አለ። በተሰጠን ጸጋ፣ በተሰጠን መክሊት አባትነቱን ጌትነቱን አውቀን ወጥቶ ወርዶ ማትረፍ የኛ ድርሻ ነው፣ የእግዚአብሔር ቤተሰቦች። ስለዚህ 5 መክሊት፣ ያው ባለ 5 መክሊት የተባለ የኛ መተርጉማን እንዳስቀመጡት ለሙሴ ይሰጡታል። ሙሴ ባለ 5 መክሊት ነው። ባለ 2 መክሊት የተባለ ጴጥሮስ ነው። ባለ 1 መክሊት የተባለ ይሁዳ ነው። ባለ 5 መክሊት ማለት 5ቱ ብሔረ ኦሪት አሉት ለሙሴ። አምሳለ ክርስቶስ ለሆነው ለሊቀ ነቢያት ሙሴ እንደምታውቁት በፈርዖን ቤተ መንግስት ነው የተወለደው። ሕፃናት በሚገደሉበት ዘመን ፋና ሲፋራ አቀብተ መዋለዳት የሚባሉ ሕፃናት በሚገደሉበት፣ ብርድ በጸናበት፣ ጨካኝ ሄሮድስ በነበረበት ዘመን የተወለደ ብላቴና ነው ሙሴ። እግዚአብሔር በጥበቡ ግን ጠበቀው። ሲወለድ ልዩ ሆኖ ነው የተወለደው። ብርሃን ተስሎበት ብርሃን ተጎናጽፎ ነው የተወለደ። ይህንስ የፈጠረው አምላኩ ይግደለው እንጂ እኛማ እንዴት እንገድለዋለን ብለው ተውት። ኋላም እንደገና የእናቱን ጡት እየጠባ ተጠብቆ በጥበብ እግዚአብሔር
ስጋዊውንም መንፈሳዊውንም ጥበብ እያስተማረች እናቱ አሳደገችው። በኋላ እግዚአብሔር ጠራው። ኮሬብ ተራራ ላይ ሐመልማልና ነበልባል እየተቀጣጠለ የተዋህዶን ምስጢር እያየ ይህንን ሁሉ ከተረዳ በኋላ እግዚአብሔር እንደገና ጠርቶ እስራኤልን መርቶ እንዲያወጣ ያደረገው ድንቅ ሰው ነው። ሕግ ያልነበራቸው እስራኤል በሕገ ልቡና ይመሩ የነበሩ ሰዎችን እንደገና ከሕገ ልቡና ወደ ሕገ እግዚአብሔር በልቡናቸው ሰሌዳ ሕግ ተጽፎላቸው መምህር ሳይላክላቸው መጻሕፍት ሳይጻፍላቸው ሕግ ሳይሰራላቸው የነበሩ አባውን በዚያ ጸንተው መኖር ስላልቻሉ ሕገ እግዚአብሔር እንድትሰራ በሲና ተራራ ላይ ከእግዚአብሔር ጋር ተነጋግሮ ሕግን የተቀበለ ድንቅ ሰው ነው ሙሴ። ይህንን ባለ 5 መክሊት ይለዋል። ሙሴ 5 መክሊት ብቻ አይደለም፣ አምሳለ ክርስቶስ ነው ሙሴ። ሙሴ የተወለደው በፈርዖን ዘመን ነው። ክርስቶስ የተወለደው በሄሮድ ዘመን ነው። ሙሴ የተወለደው ብዙ ሕፃናት በተገደሉበት ዘመን ነው። ክርስቶስም በተወለደ ጊዜ ሄሮድስ ሕፃናትን ያስገደለበት የፈጀበት ዘመን ነው። ሙሴ አምሳለ ክርስቶስ ነው። ሙሴ ሕግን እንደሰራ በሲና ክርስቶስም ሕገ ወንጌልን ሰርቷል። ሙሴ እስራኤልን ባሕረ ኤርትራን እንዳሻገረ ክርስቶስም በመስቀል ትርክዛው ባሕረ ሲኦልን እየቀዘፈ ያሻገረን። ሙሴ ድንቅ ነው፣ ክርስቶስም ድንቅ ነው። ሙሴ ብርሃን ያለበት ነው፣ ክርስቶስም ብርሃነ መለኮቱን የገለጠ አምሳለ ክርስቶስ ነው። ሕግን የሰራ ሕግን የተቀበለ በዚያ መክሊቱ ጽፎ ምዕመናንን የጠበቀ ክርስቶስም ወንጌልን ሰብኮ ከሞት ወደ ሕይወት ከመርገም ወደ በረከት ከጨለማ ወደሚደነቅ ብርሃን ያወጣን ድንቅ አባት ክርስቶስ እሱ ነው የሰጠው፣ እሱ ነው የገለጠለት። ኃይል ያላትን ታቦተ ጽዮን ቃል ያደረባት የተቀበለ ባለ 5 መክሊት በዚያ ሕዝቡን ጠበቀ። ሙሴ እስራኤልን እንዲወጡ ምክንያት በሕገ እግዚአብሔር ጸንተው እንዲኖሩ ምክንያት። ስለዚህ ባለ 5 መክሊት ወጥቶ ወርዶ አተረፈ። ባለ 2 መክሊት የተባለ ጴጥሮስ ነው። ቅዱስ ጴጥሮስ የሐዋርያት አፈ ጉባኤ የሆነ አሳ ወጋሪ ልብደ ሰሪ የነበረ ጴጥሮስ ምድራዊ መረቡን ትቶ ሰማያዊዋን መረብ ወንጌልን የዘረጋ ጴጥሮስ አሳ ነው የሚያጠምደው በባሕር ላይ ማዕበል በበዛበት ሞገድ በበዛበት ፈተና በበዛበት ባሕር ላይ መረብ ጥሎ ነፍሳትን ያወጣ የነበረ ሰው ነው ጴጥሮስ፣ ወይንም ስምዖን ብንለው የዮና ልጅ ስምዖን ብለን ምንጠራው። በኋላ ግን እግዚአብሔር ለየው ከዓለም ርኩሰት መረቡን አስተው ሁሉን ትቶ እንዲከተለው አደረገ። ባሕር ማለት ዓለም ነው። በዓለም ላይ መረብ የተባለች ወንጌል ናት። አሳ የተባሉ ነፍሳት ምዕመናን ናችሁ። ምዕመናንን የሚጠብቅ ድንቅ ሐዋርያ አድርጎ እግዚአብሔር ከፍ ከፍ አደረገው። 2 መክሊት የተባሉ ብሉያትና ሐዲሳት ናቸው። ያኛው 5 ስለሆነ ይሄኛው 2 ስለሆነ ከሙሴ ሕግ ይልቅ የምትበልጠዋል ብሉያትና ሐዲሳትን አንድ አድርጎ የዘ ወንጌልን ያሰር ነፍሳትን የማረከ ጴጥሮስ ነው። ጴጥሮስ ልዩ ነው። ያውም የጴጥሮስን ስም የኛ ሊቃውንት ሲተረጉሙ ጴጥሮስ ማለት ንጽፍ ድንጋይ ነው ይሉታል። ንጽፍ ድንጋይ። ይሄን ንጽፍ ድንጋይ የቀን ሐሩር የሌሊት ቁር ቢፈራረቅበት የማይለወጥ ነው። ጴጥሮስም በኃጢአት የማይለወጥ በክህደት የማይለወጥ በጥርጣሬ የማይለወጥ ድንቅ ሐዋርያ ነው። በእውነቱ የእግዚአብሔር ቤተሰቦች አግኝተን እንዳንለወጥ አምላካችንን በቸርነቱ ይጠብቃል። ጴጥሮስ የማይለወጥም ንጽፍ ድንጋይ፣ ዝናብ ቢመታው ፀሐይ ቢመታው ብርድ ቢመታው የማይለወጥ ንጽፍ ድንጋይ፣ የማይለወጥ ሁልጊዜ ጽድቅ ብቻ የሚሰራ ሁልጊዜ ወንጌልን የሚያስተምር ሁልጊዜ ምዕመናንን እየነጠቀ ከዓለም እሳት የሚያወጣ የወንጌልን መረብ የሚዘረጋ ባለ 2 መክሊት ነው። መከራውን አልተሰቀቀም።
በሰንሰለት እገረፋለሁ አላለም። ቁልቁል እሰቀላለሁ ብሎ አልፈራም። በጠላት ሆኖ ወንጌልን በመከራ ሳይሰቀቅ በደረቅ እየተላጨ በሰንሰለት እየተገረፈ ወጥቶ ወርዶ መክሊቱን ያተረፈባት ድንቅ ሐዋርያ ንጽሕ ድንጋይ ነው ጴጥሮስ። ንጽሕ ድንጋይ የማይለወጥ። በሌላ አገላለጸኛ ሊቃውንት ጴጥሮስን ምን ይሉታል? ሻፎ ድንጋይ ይሉታል። ይህ ሻፎ ድንጋይ በቀኝም ይቆርጣል፣ በግራም ይቆርጣል። በሁለቱም የተሳለ ሰይፍ ነው። ጴጥሮስ ምድራዊውንና ሰማያዊውን፣ ጊዜያዊውንና ዘላለማዊውን፣ የሚያጸድቀውንና የማያጸድቀውን፣ የመንግሥተ ሰማያት ጣዕሟን፣ የገሃነመ እሳትን መራርነቷን እየለየ ምዕመናን የሚያስተምር ሻፎ ድንጋይ ሁለቱን እየለየ በቀኝና በግራ ሳይደበላልቅ። ዛሬ በእኛ ዘመን ተደበላልቆብናል። አንድ ጊዜ መንፈሳዊ እንሆናለን፣ አንድ ጊዜ ሥጋዊ እንሆናለን። እስክናገኝ ድረስ እግዚአብሔርን ደጅ እንጸናለን። ስንቱ ሰው ነው ትዳር እስኪመሰረት ድረስ ደጅ እግዚአብሔር የተመላለሰ? ስንቱ ሰው ነው ወረቱ እስኪለመልምለት ድረስ እግዚአብሔርን ደጅ የጸና? ስንቱ ሰው ነው ተማሪ ሆኖ እግዚአብሔርን ግለጽልኝ ብሎ እንባ አንብቶ ልጅ ስጠኝ ብሎ አንብቶ ልጅ አግኝቶ ልጅ ካገኘ በኋላ ትዳር ካገኘ በኋላ ኑሮ ከተደላደለለት በኋላ የተለወጠ ስንቱ ነው? እንዳላነባን ስራ ስጠን ብለን ደጅ እንዳልጸናን እመቤቴ ወይ ብለን እንዳልለመነ ከተደላደለለት በኋላ እግዚአብሔርን የረሳ ስንት አለ? እንደ እስራኤል ዘሥጋ ከተሰማሩ በኋላ ረሱኝ አለ ጌታ እኮ ለዚህ ነው። ከተሰማራ በኋላ ስንቱ ሰው ረሳ። ጴጥሮስ ግን ያልረሳ ያልተለወጠ ነው። የማይቀላቀል ምድራዊውንና ሰማያዊውን የሚለይ የእግዚአብሔር ቤተሰቦች ቤተ እግዚአብሔር ስንመጣ ለፍጹም አምልኮት ነው የመጣ፣ ለምንም አይደለም። አንዳንድ ጊዜ ቤተ ክርስቲያን የምንመጣው በዓለም ያሉ ሰዎች አይረዱንም። ከዚህ የምንመጣው በፍጹም ልቦናችን ጽድቅን ሽተን ነው። አንዱን መኮንን አንዱን ማጽደቅም አይደለም። የያዝነውም ሰማያዊ ስራ እንጂ ምድራዊ አይደለም። አገልግሎታችንም ለምድራውያን አይደለም፣ ለሰማያዊው ንጉሥ ለክርስቶስ እንጂ ያን እየፈጸምን ለመኖር ነው። በዓለም ያሉ ሰዎች አይረዱንም። ምን ብለን እንመጣለን? ሥጋውን በልተን ደሙን ጠጥተን ዘላለማዊ ሕይወትን እናገኛለን ብለን የተሰጠን መክሊት አለ። ሳንቀላቀል ምድራዊውን ከሰማያዊ፣ ጊዜያዊውን ከዘላለማዊ፣ ምድራዊውን ሐሳብ ፖለቲካውን ከወንጌል ሳንቀላቀል ፍጹም አምልከን ፍጹም መንግሥቱን መውረስ እንጂ ምድራዊውን ሽጠን አይደለም የመጣን። ይህንን ነው ዓለም ያልተረዳ፣ ይህንን ነው ዓለም የማይገነዘብ። ጴጥሮስ ለይቶ ነው የኖረው። አንዳንድ ጊዜ በእኛ ቤተ ክርስቲያንም እንዲጠላ ያለ መቀላቀሉን እንተወው። ጉዞአችን ለመንግሥተ ሰማያት ነው። ሰውን የመንግሥተ ሰማያት ምርኮኛ ማድረግ እንጂ ምድር ላይ ያለውን እንደ ኤልያስ እንልወስወስ፣ እንውጣ፣ እንለይ። ጉዞው የጴጥሮስ ጉዞ ነው። የተሰጠን መክሊት አለ፣ በዚያ እናተርፍበት። ስለዚህ ምዕመናን የያዝነው መንፈሳዊነት ነውና አንቀላቅለው። ጴጥሮስ እንደ ሻፎ ድንጋይ እየለየ የሚያስቀምጥ ስለሆነ ሻፎ ድንጋይ ይሉታል። በሁለተኛ ደረጃ ጴጥሮስ ማለት መርግ ድንጋይ ነው ይላል የእኛ ሊቃውንት። መርግ ድንጋይ፣ ይህ መርግ ድንጋይ ከወዲያ ሲመጣ የሚያስፈራ ነው፣ የሚያስደነግጥ ነው። መርግ ድንጋይ ከወዲያ ሲመጣ ያስፈራል፣ ያስደነግጣል። ጴጥሮስም ገና ከወዲያ ሞተ በሥጋ ወሐዮ በመንፈስ ብሎ ሲያስተምር የሚያስፈራ የሚያስደነግጥ ነው። ምዕመናንን ያስደስታል። መናፍቃንን የሚያስደነግጥ አጋንንትን የሚያቃጥል እውነተኛ ትምህርት አለና በምዕመናን ዘንድ መወደድ፣ በመናፍቃን ዘንድ መፈራት። ግርማ ነበረው ጴጥሮስ። ዘላለማዊው ንጉሥ ክርስቶስን ሲሰብክ በሥጋ እንደኛ ሞትን ቀመሰ፣ አምላክ በሥጋ ሞተ፣ በመንፈስ ግን ሕያው ነው ኢሟቲ ነው ብሎ ሲሰብክ ያን ጊዜ አጋንንት ይረዳሉ፣ መናፍቃን ይፈራሉ፣ ይደነግጣሉ።
በእውነቱ በእኛ ዘመን ያጣነው ይህንን ጸጋ ነው። መፈራትን ታጋንንት ዘንድ በምዕመናን ዘንድ መወደድን። አሁን እንደምታውቁት ዘመኑ ከባድ፣ የዘንድሮ ሰይጣን እንደምታውቁት አሁን ልቀቅ ሲባል የዛሬ ወር ነው የምወጣ ነው የሚለው። እንዲህ ነው በእውነት እንደው ሰው ወርዶ ወዱ ከዚያ በኋላ የዛሬ ወር የሚባለው አይወጣም፣ ዓመት እስከ ዓመት እንዳለ እንዲሁ ነው የሚለው። ያን ጊዜ ግን በኢየሱስ ክርስቶስ ስም ውጣ ሲባል አጋንንት ይወጣል። ለምንድን ነው እንዲህ የሆነ? መርጠን ነው የምንጠመቀው፣ መርጦ ነው አጋንንት ሁሉ የሚወጣው። በእኛ ቤተ ክርስቲያን ካህን ከሆነ ይሰብካል፣ ካህን ከሆነ ይቀድሳል፣ ካህን ከሆነ ያቆርባል፣ ካህን ከሆነ ያጠምቃል። ልዩ አጥማቂ የላትም ቤተ ክርስቲያኒቱ። ይህ ነው ግራ የገባል። ተደበላለቀብን። ቲፎዞ ሆነ፣ ደጋፊ ሆነ። እኛም ሰው እንዲከተለን እንጂ ክርስቶስን ሰው እንዲከተል አላደረግነውም። ስለዚህ ሚመን ጴጥሮስ ለይቶ ነው። አጋንንት ይፈሩታል፣ ይርዱለታል፣ ይንቀጠቀጣል። በኢየሱስ ክርስቶስም ውጡ ይላል። ያን ጊዜ ወጡ ይላል። ስለዚህ መርግ ድንጋይ ማስፈራት ዛሬ እኮ የሚያስፈራ የሚያስደነግጥ ካህንም ጠፋ። ለምን? እኛም ዕጣን መሽተቱን ትተን ሌላ መሽተት ጀመርን። በአደባባይ እንዳይሆንብኝ እንጂ ካህን ዕጣን ሲሸጥ ነው ጥሩ። አረቂ ካህን ከሸተተ እሱ ቅድስና ይነሳበታል። ዕጣን ሲሸጥ መስቀሉን ይዞ ሲያስተምር በዚህ አካባቢ ያሉ ካለ ጸጋው እንዳላቸው ነው። በሆነ እኔ ለከንቱ ውዳሴ አይደለም፣ እግዚአብሔር በሚያውቀው እኔ መተከልም ስለነበሩ ያውቋሉ አካባቢው። ብዙም ደግ ነው፣ አይቀላቀልም። ክርስትናውን የተረዳ ነው፣ ርኅራኄ ያለው ነው። ለገንዘባችሁ ማትሳሱ ሰጣችሁ ራሳችሁን ቤተክርስቲያን እንደምትሰሩ በበረሃው ተረድቻለሁ። ከባንዱራ ጀምሮ እስከ ባንዛ ድረስ ያለውን በአገልግሎት በደንብ አውቋሉ፣ ኑሬበትም አለ። አሁን ከተማው ላይ ያለው ሰው ወይ ጨርሶ ከተመቻ ይባል። ካህኑም ዘመነኛ ነው፣ አነጋገሩ ዘመነኛ፣ አለባበሱ ዘመነኛ። ሁላችንም እንዲህ ጊዜ ተከታይ ሆነን ግራ ተጋብተናል። ጴጥሮስ ለይቶ ነው መፈራት እንዲፈራ ያደረገው ምንድነው? በተሰጠው መክሊት ይጾማል፣ ይጸልያል፣ ምስጢርን ግለጥልኝ ይላል፣ አምላኩን ይማጸናል። በፍርሃት ሆኖ በረዓድ ሆኖ በመንቀጥቀጥ ሆኖ ወንጌልን ይሰብካል። ያን ጊዜ ጸጋ እግዚአብሔር እያደረበት ከኃይል ወደ ኃይል፣ ከጸጋ ወደ ጸጋ፣ ከክብር ወደ ክብር መሸጋገር፣ ያን ጊዜ መወደድ፣ ያን ጊዜ መፈራት፣ ያን ጊዜ ጸጋ እግዚአብሔር። ሰው ጸጋ እግዚአብሔር ሲያድርበት እኮ አካሉ ይለወጣል። እነ ባስልዮስ ተዛይ ነው ወደ ከዊነ እሳት መቀየር፣ ወደ እሳትነት ለነጽሮተ ስሉስ ቅዱስ መብቃት። በግሩማን አናብስት ዘንዳ መፈራት ያ ጸጋ ነው፣ ያ ረድኤተ እግዚአብሔር ነው። ለምን የሁሉ ጸጋ አደረባቸው? በመክሊታቸው አተረፉት። በመክሊታችን እንድናተርፍበት እግዚአብሔር ይርዳል። ሌላው ጴጥሮስን ሻፎ ድንጋይ፣ መርግ ድንጋይ፣ ከዋው ድንጋይ ይለዋል ጴጥሮስ። ይህ ከዋው ድንጋይ ከአንድ ቦታ ተቀምጦ እየሰፋ ነው የሚሄድ። የጴጥሮስና አገልግሎት እንዲሁ ነው። ዓለምን ዕጣ በዕጣ ተካፍለዋታል። አንድ አህጉረ ስብከት አለው፣ ግን በ12ቱም አህጉረ ስብከት ወንጌልን የሰበከ ምዕመናንን የጠበቀ አገልግሎቱን ያሰፋ ነው። እየሰፋ ነው የሄደ የጴጥሮስ አገልግሎት። ክርስትናም እንዲሁ ነው። መተከል ያለችዋ ቤተ ክርስቲያን፣ አውሮፓም ያለችዋ ቤተ ክርስቲያን፣ ቢሻንጉል ያለችዋ ቤተ ክርስቲያን፣ ሲዳማ ያለችዋ ቤተ ክርስቲያን፣ ጋምቤላም ያለችዋ አንድ ተዋህዶ ናት። እየሰፋች ነው የምትሄደው። አትታጠርም። የከተማም ትሁን የገጠር፣ በጭቃም ይሁን በጨፈቃ በወርቅ ስራ አንድ ክርስቶስ የሚመለክባት ናት። አገልግሎቱን እያሰፋ ሄደ ነው። የካህን አገልግሎቱ በጎጥ፣ የካህን አገልግሎቱ በብሔር፣ የካህን አገልግሎቱ በቋንቋ አይገደብም። ለዓለም ሁሉ አባት ነው። አምሳለ ክርስቶስ ነው። ጴጥሮስ አምሳለ ክርስቶስ ስለሆነ አገልግሎቱን ለሁሉ ሰጠው። እንዲህ አድርጎ መክሊቱን አተረፈበት። በእውነቱ በመክሊቱ አትርፎ ጸጋ እግዚአብሔርን ያገኘ ካህን ምንኛ ንጉር ነው፣ ምንኛ ክቡር ነው። እና አቡነ ተጠምቀ መድኅን በጸጋቸው በመክሊታቸው አተረፉበት። እና አቡነ ሐራ ድንግል በጸጋቸው በመክሊታቸው አተረፉበት። እና አቡነ ተክለ አልፋ በጸጋቸው በመክሊታቸው አተረፉበት። የተሰጣቸው መክሊት ወንጌል ናት። ልጅነት አግኝተዋል።
ብሉያትና ሐዲሳትን ጠንቅቀው ይዘዋል። መጻሕፍተ ሊቃውንትን ይዘዋል። በዚያ ተረፉበት። ባለ አንድ መክሊት የተባለ ይሁዳ ነው። ይሁዳ ማለት ስምና ግብሩ ያልተገናኘለት ነው። በእውነቱ ቁጥሩ ከ12 ሐዋርያት ነው። ባለ አንድ መክሊት የተባለ እሱ ነው። በሌላ አገላለጽ ባለ 5 መክሊት የተባለ ጳጳስ ነው። ባለ 2 መክሊት የተባለ ካህን ነው። ባለ 1 መክሊት የተባለ ዲያቆን ነው። በእውነቱ ይሁዳ ባለ 1 መክሊት ነው። ጴጥሮስም አትርፏል፣ ሙሴም አትርፏል። ይሁዳ ግን መክሊቱን ቀበረው። የተሰጠችው አንድ ተልእኮ ናት። የተሰጠውን መክሊቱን ጠቀለላት፣ ቀበራት። ሌባ ቢወስድብኝስ አለ። ተምሮ እነዚያ ባለ 5 ተምረው ያስተማሩ ናቸው። ወጥተው ወርደው አላውያን ነገሥታትን ሳይፈሩ የተሳለ ሰይፍ ሳያስፈራቸው የነደደ እሳት ሳያስፈራቸው ወጥተው ወርደው በመክሊታቸው አተረፉበት። ያኛው ግና መናፍቅ ተነስቶ ቢከራከረኝ ይሳል ምላሽ ቢያሳጣኝ ይሳል አለና ያችንን መክሊቱን ጠቅሎ ቀበራት። ይህ ሰው ወደ ጌታ ተድላ ደስታ ግባ አልተባለም። ዘላለማዊ ዕረፍት ወዳለበት ሂድ አልተባለም። የእግዚአብሔር ቤተሰቦች ጳጳሳቱ ባለ 5 መክሊት ናቸው። ጳጳሳት ወጥተው ወርደው እንዲያተርፉ ምዕመናንን እንዲጠብቁ ወንጌል እንዲያስተምሩ ነው። በአማረ መኪና እንዲንደላቀቁም አይደለም፣ ቪላ ቤት እንዲሰሩም አይደለም። ከበሌት አንቱ ተብሎ ቀሚሳቸውን እያራገፍን እንድንከተላቸውም አይደለም። ፊት ለፊት ሆነው እንደነ አቡነ ጴጥሮስ እንደነ አቡነ ሚካኤል ዘጎሬው ሆነው ፊት ለፊት ሆነው መስቀሉን ጨብጠው አራያና ምሳሌ ሆነው ወንጌልን ሰብከው ድቁና ላልተሰጠው ሕዝባዊ ለሆነው ድቁና ለተሰጠው ቅስና ለምዕመናኑ አቁርበው እንዲያመነኩሱ ሕገ ቤተ ክርስቲያንን እንዲጠብቁ እንዲያስጠብቁ እንዲህ ከሆኑ እንዲሆኑትና አቡነ ጴጥሮስ እና አቡነ ሚካኤል ዘጎሬ እነ ባስልዮስ እነ ቄርሎስ እነ አትናቴዎስ እነዚህ ባለ 5 መክሊት ናቸው። ወደ ጌታ ተድላ ደስታ ግባ የተባሉ ተድላና ደስታ ወዳለበት ወደ ዘላለማዊ ዕረፍት ግባ። እዚያም ሊቃውንቱ ናቸው፣ ካህናቱ ሌሊት በሰዓታት ቀን በቅዳሴ በኪዳን ወጥተው ወርደው አስተምረው ቀድሰው ፈትተው አቁርበው ልጅነትን ካብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ እንዲወለድ ያደረጉ ካህናት ናቸው። ምዕመናንን የሚፈቱ የተጨነቀውን የሚያጽናኑ ወንጌልን የሚሰብኩ እነዚህ ካህናት ባለ 1 መክሊት የተባለ ዲያቆኑ 1 መክሊት ናት ያለችው፣ እሷም መለላክ ናት። ወንድሞቼ ዲያቆናት የተሰጠችን መክሊት አለች። በእውኑችንን መክሊት አተረፍንባትን? ቤተልሔም ስንገባስ ተፈሥሒ ኦ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ብለን እጅ ነስተን ገባን ይሆንን? ወንድሞቼ ዲያቆናት እንደ ይሁዳ ስማችንና ግብራችን የተቃርሞ እንዳይሆን በተሰጠን መክሊት እናትርፍበት፣ በትሕትና መቅደሱን እናገልግል። ካህናቱም ቢሆን እንዲሁ መቅደስ ዘይኬልልጓችሁ ኪሩቤል ለሰውላሜ ስለ እግዚአብሔር ብለን እጅ ነስተን እንግባ። ምናመልከው ክርስቶስን ነው፣ ምናገለግለው ሰማያዊ ነው፣ ምድራዊ አይደለም። እናንተ ሲሆን ምዕመናን ባለ 1 መክሊት የተባለ የተለያየ ጸጋ አለ። ባለ 5 የተባለ አብርሃም ኢዮብ ነው፣ ሌሎቹም ናቸው። በትዳር ያሉ ባለ 5 መክሊት ናቸው። ባለ 2 መክሊት አለ፣ ባለ 1 መክሊት አለ። ክርስቶስ አንድ ብቻ ሰጥቶ አንድ እንድናተርፍ ነው። በአንድ ሃይማኖት ነው የምንኖረው። አንድ ጸጋ፣ ልዩ ልዩ ጸጋ አለ። የመዘመር ጸጋ፣ የማስተማር ጸጋ፣ የማስቀደስ ጸጋ፣ የመጾም የመጸሎት እንዲህ አይነት ጸጋ እግዚአብሔር ሰጥቶናል። በተሰጠን አተረፍንበት ወይ? ክርስትናችን ክርስቲያን መባሉ ምኑ ነው ለውጡ? እንደ አሕዛብ ምንሆን ከሆነ አብይ ጾምን ማንጾም ከሆነ አስራት በኩራት ማናወጣ ከሆነ ቤተ መቅደሱን የማንሰራ ከሆነ ምንሰር ከሆነ ምኑ ነው ልዩነታችን ከአሕዛብ? ግቢ ያላችሁ ተማሪዎች ካወቃችሁበት ግቢው ገዳም ነው። መክሊታችሁን የምታተርፉበት ነው። እንደ አሕዛብ መደዴ ከሆናችሁ
በአውሮፓውያን ፊልም ከሰከራችሁ፣ ልጅነታችሁን ካጣችሁት እመኑ፣ ወደ ጌታችሁ ተድላ ግቡ አትባሉም። ለዘላለም እረፍት ወደሌለበት እሳቱ ወደማይጠፋበት ትሉ ወደማይንቀላው ወደዚያ ጥርስ ማፋጨት ወዳለበት ግባ በሉት ነው ቢልን እግዚአብሔር። ያን ጊዜ እግዚአብሔር ይመጣል፣ ለእያንዳንዱም እንደየስራው መጠን ይከፍላል። የእግዚአብሔር ቤተሰቦች ይህ ከሆነ ቸር አገልጋይ ማን ነው? ታማኝ አገልጋይ ነው። በግቢ ጉባኤ ሆኖ በሰንበት ትምህርት ቤት ሆኖ በተለያዩ ጽዋ ማህበራት ሆኖ ማን ነው ቸር አገልጋይ? ማን ነው የወጣ? ማን ነው የወረደ? ክርስትና በምድር መከራ ነው፣ በሰማይ ጸጋ ነው። ክርስትና በምድርም በረከተ ሥጋ በረከተ ነፍስ አለው። መከራም አለበት፣ ስቃይም አለበት፣ ስደትም አለበት፣ መናቅም አለበት፣ መዋረድም አለበት። ግን መክሊት ነው፣ እናተርፍበታለን። ስለዚህ የእግዚአብሔር ቤተሰቦች በ40 እና በ80 ቀናችን የተሰጠናትን ክርስትና መክሊታችን አድርገን ጾመንባት፣ ጸልየንባት፣ አስቀድሰንባት፣ ወንጌልን ሰብከንባት በመክሊታችን አተርፈን ወደ ጌታ ተድላ ደስታ ግባ ተብለን ለቀይ ቁመት እንድንበቃ አምላካችንን ይርዳል። ለዚህ ሁሉ የምታበቃንም አምላክ ወላዲት አምላክ ናት። እሷንን ይዘን በዚህ ዓለም ያለውን ማይበልና ሞገድ የበዛበትን ዓለም ሁሉ ፈተና ነው። ዛሬ እግዚአብሔር ቤተሰቡ ክርስትናውን ዓለም ይጠላዋል። እውነትን ስለያዝን ዓለም ይጠላል። በዓለም ሳለን መከራ አለን። ግን ይህንን ሁሉ መከራ አልፈን ከአሸናፊዎች በላይ አሸናፊዎች እንሆናለን። የያዝነው አሸናፊውን እግዚአብሔር ነው። ስለዚህ የእግዚአብሔር ቤተሰቦች አሸናፊውን እግዚአብሔር የምናገኘው ደግሞ ከዚህ ቤተ መቅደስ ነው። እዚህ ቤተ መቅደስ ላይ እናገኘዋለን። በዚህ ቤተ መቅደስ ላይ እግዚአብሔር እንዳለ አምነን ጉልበታችን፣ እውቀታችን፣ ሀብታችንን ሰጠን። ቅድም የኔታ መጋቤ ምስጢር እያሉ ነበር። የዚህ ሀገር ሕዝብ የጆሮውን ጌጥ እንኳን የአንገቱን ሐብል የኪሱን ብር ሰጥቶ ቤተ መቅደስ የሚሰራ ነው። ጥንቱንም እኮ እንዲያ ነው። የእናንተና አያት ቅድመ አያቶች አባቶቻችን እኮ አለት ፈልፍለው ዓለምን የሚያስደንቅ ቤተ መቅደስ የሰሩ ናቸው። እንዲያ እኮ ነው አባቶቻችን። ምክንያቱም እችኛዋን ቤተ መቅደስ ሰርተን በዚች ቤተ ክርስቲያን መኖራችን በኋላ በመንግሥተ ሰማያት ለመኖራችን ዋስትና ነው። በመክሊታችን ማትረፋችን በመንግሥተ ሰማያት ለመኖራችን ዋስትና ነው። ስለዚህ ቸር አገልጋይ ማን ነው? ማን ነው ቸር አገልጋይ? ማን ነው በጎ? ማን ነው ቸር ለትዳሩ? ማን ነው ቸር ለሃይማኖቱ? ማን ነው በጎ ለቤተሰቡ? ስለዚህ እግዚአብሔር ቤተሰቦች ትዳራችን የምናተርፍበት፣ የወለድናቸው ልጆቻችን የምናተርፍባቸው፣ ትዳራችን የምናተርፍበት፣ ሃይማኖታችን የምናተርፍበት፣ ሁለንተናዊ ማንነታችን በክርስትና ተለክቶ ተሰጥቶን በዚያ ወጠን ወርደን አትርፈን ለቀይ ቁመት እንድንበቃ አምላከ ቅዱሳን ይርዳል። ቀለም በነጠበ ታሪክ በጎደለ አባቶቼ ሙሉ የእግዚአብሔር ቸርነት የእናቱ የድንግል ማርያም አማላጅነት የቅዱሳኑ ሁሉ ምልጃና ጸሎት በሀገራችን በኢትዮጵያ በሕዝባችን በሕዝበ ክርስቲያን ለዘላለም ጸንቶ ይኑር። ስለዚህ ምዕመናን በእውነቱ እነ የኔታ ነቃ ጥበብ፣ እነ የኔታ መሰረት፣ ሌሎቹም የጽዋ ማህበራት በቅንነት ይህንን ጉባኤ ሲያዘጋጁ አንደኛ የአብይ ጾም ነው። ወንጌልን ይማሩ። ጾር አለ ማለት ስጋዊ ፈተና፣ ያንን ስጋዊ ፈተናቸውን ድል የሚነሱት በጾምና በጸሎት ነው። በጾምና በጸሎት የሚበረቱ ደግሞ ወንጌል ሲማሩ ነው። ወንጌል ተምረው ደግሞ ምጽዋታቸውን ሰጥተው ፍጹም በረከትን እንዲያገኙ ብለው አስበው ነውና ከጾማችን ጋር ምጽዋት፣ ከጾማችን ጋር ጸሎት፣ ከጾማችን ጋር እንባ ያስፈልጋልና ሰጠን የበለጠውን ከእግዚአብሔር እንድንቀበል አምላካችንን ይርዳል። ወስብሐት ለእግዚአብሔር።